You know our love will be tragic, 'cause you don't pay it no mind. Hey, hey, you're my favorite kind of night, so I love when you call unexpected, 'cause I hate when the moment's expected. So I'ma care for you, I'ma care for you. አረማመድ ቢሆን ያንቺ ገር ወደ እኔ ሶስተኛው ላይ ስደርሽ ጠጋበይ ወደ እኔ ብለሽ ጠይቂኝ ምንድነው ሚስጥሩ? ከየት ነው ቀመሩ? አንድ ላይ ማማሩ ወገኛ ወገኛ ረሷስ ወገኛ ረሷስ ወገኛ 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 ረሷስ ወገኛ ወገኛ ረሷስ ወገኛ 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 ቅዳሜ ከሰዓታችሁን እንደዚህ በአማረ መልኩ ከኤንቢሲ ቅዳሜ መዝናኛ ጋር እያሳለፋችሁ ነው የምትገኙት ተመልካቾቻችን። ቀደም ሲል ቆንጆ ሙዚቃ ነበረ ተገባብዘን የተመለስ ነው። እነዚህን ወጣቶች ደግሞ እዚህ ስቱዲዮ ጋብዘንላችኋል። እንደው እውነት እንደዘፈኑት ወገኞች ናቸው ወይ የሚለውን ከጨዋታችን የምትረዱት ነው የሚሆነው። አብራችሁ እንድትቆዩ ግብዣችን ነው። እንኳን ደህና መጣችሁ። ስማችሁ አሁን ወገኞች እየሆነ ነው። ስበው ወደዛ እየሄደ ነው። እስኪ እንታወቃችሁ። እሺ ጀመርን። ቅድሚያ ለሴት እሺ ትግስት ገመቹ ይባላል። እሺ ዳግማዊ ንጉስ ይባላለሁ። ተወልጄ ያደግኩት 4 ኪሎ ነው። አዲስ አበባ ዩኒቨርሲቲ ደግሞ በኢንፎርሜሽን ሲስተም ዲግሪን ጨርሼ እንዲሁም ደግሞ ከጎን ሙዚቃዬንም ያጣጣፍኩት ነው። እስኪ ቀደም ሲል የሰማነው ቆንጆ ሙዚቃ አለ አንድ ላይ የተጫወታችሁልን ሙዚቃ። ብዙ ጊዜ 90ዎቹ ላይ 70ዎቹ ላይ 80ዎቹ ላይ የተለመደ ነው ሴትና ወንድ ሆኖ የቅብብል ሙዚቃ። ከተወሰነ ጊዜ በኋላ ደግሞ እንደው በተናጥል የመስፈን ነገሩ ተለምዷል። እናንተ እንዴት ተገናኛችሁ የሚለውን እናስጀምርና እንዴት በጋራ መስፈን እንደቀጠላችሁ እንጫወት። ግንኙነታችን እንኳን ትንሽ ወደ ኋላ ይሄዳል። እዛ አዲስ አበባ ዩኒቨርሲቲ ባህል ማዕከል ነበር የተለያዩ አይነት መድረኮችን እንሰራውና እኔ እንደ ድምጻዊ የበኩሌን ስወጣ ሳበረክት ነበር። እንዲሁም ደግሞ እሷም በዚህ ድምጿ በቃ መድረክ ውስጥ ቆጣጠረው ነበርና እዛም በምንሰራበት ጊዜ ኳየር የተለያዩ አይነት መድረኮች ኢቨንቶችንም ደግሞ አንድ ላይ የመስራቱን እድል አግኝተናልና በዛ ምክንያት ተቀራረብን። እዛው ባክስቴጅም ሆነን ስናጉረመርም ስንሞክር አንድ ላይ የሆነ ከለር የራሳችን ከለር መፍጠር እንደምንችል ታወቀ። እንዲሁም ደግሞ ይሄን ያቀረብነው መጀመሪያ ያቀረብነው ሳናስበው ነበር። መድረክ ላይ ብቻዬን ሶሎ ልገባ ነበርና እሷን ጓደኛዬ ስለነበረች እኔ ለመታደም ብላ መታይታኝ ነው ስሰማው ስትቀበለኝ ቁጭ ብላ በጣም ደስ የሚል ነገር ሰማና እስኪ ነይ የሆነ እስኪ ነገር ጥሩ ነው እስኪ ነይን ሞክረው ብለን ነው ይሄን ራሱ ሙዚቃ መጨረሻ ላይ እንትን ነው። እንዴት ነው ከታዳሚነት ወደ አብሮ ማቀንቀን ሄድሽው? ላንቺ ምን ነበረ ስሜቱ? እሱ ቆሞ እንትን እያለ ነበር እየተለማመደ ነበርና እና እኔ ከስር እየተቀበልኩት ነበር። እኔ አላሰብኩትም ማለት አብረን እንሰራለን ምናምን ብዬ አስቤ ሳይሆን የሆነ እስቲ ለሞክረው አይነት ነገር ነበር። ከዛ ወደደው ያው ገባን አብረን ሰራን። በጣም ነበር ደስ የሚለው። ተመልካቾቻችን መፍረድ የሚችሉ ይመስለኛል። ከሁለታችሁ ማን ነው ወገኛ? እንዴ ሷላታ ግልጽ አይደል እንዴ ማስካ አልሰማሽኝም ተዘፈን ሷለች። አይ ሙዚቃው ላይ እንደሰማሁት አንተ ነህ ወገኛ ነው የምትይው። አንተ መራንች ወገኛ ነው። ይሄን ያክል ወገኝነታችሁ አሰልችቷችሁ ነው ወይ? አይ ዳይናሚክሱን ለማምጣት ነው። አንቺ እንዳልሽው ከዚህ በፊት አልተሰራም በዚናን በሱን ቴስት ለማምጣት ነው የሞከርነውና እስኪ ያመጣነው ይመስለኛል ወገኛ። ስለዚህ ወገኞች አይደለንም ነው
እሷ ናት ድረስ ሆኜ መቼስ አልዘፍንም። ስለዚህ በጣም ደስ ይላል። ለየት ያለ ያዝያዝያም ስልት ነው ያላችሁ። ሁለታችሁ ደግሞ አንድ ላይ የቲጂ ከለር አለ፣ የዳጊ ከለር አለ። አንድ ላይ ሲመጣ በጣም ቆንጆ ከለር ነው ያለው። ይህንን እንደው ወደ አድማጭ ለማምጣት የገጠማችሁ ነገር የለም ወይ? ምክንያቱም አዲስ ነገር ወደ ተመልካች ሲቀርብ መጀመሪያ ላይ ወይ በጣም አድናቆት ነው የሚደርስህ ወይ በጣም ትችት ይኖረዋል። እንደው እናንተ ጋር እንዴት ነበረ? አሪፍ ነበር አቀባበሉ። እንግዲህ እስካሁን አሪፍ ላይ ነን። ሰዎች የሚቀበሉን ባሪፍ ነው። እኛም ስራችን አክብረን ነው የምንሰራው ምናምን እንግዲህ አሪፍ ነው። ያው የቲጂ ሀገረኛ ዜማም ስላላት ቅኝቷ በጣም ተወዳጅና ተቀባይነት አለ። ግን የኔ ይበልጥ ወደ ምዕራቦቹ ትንሽ ይሄዳል። ግሮሬም ከልጅነቴም ጀምሮ አድምጬ ሳድጌ የነበረው ሞር የጄምስ ብራውን፣ ማይክል ጃክሰን እነሱ ነበር ሳደምጥ የነበረውና ሞር ካደኩም በኋላ መድረክ ላይም ዘፈን ስሞክር እንግሊዘኛ ነበር ሳቀርብ የነበረው። እንዲያውም የመጀመሪያን መድረክ አዲስ ዩኒቨርሲቲ ባህል ማዕከል ነበር ያቀረብኩትና ባህል ማዕከል ማለት እጅግ በጣም አንጋፋ የሆነ መድረክ ነው። አሁንም ለ75ኛ አመቱ ላይ ደርሷል እና እዛ መድረክ ላይ ነው እኔ የመጀመሪያው እንግሊዘኛ ዘፋኝ። በቃ ትላልቅ መድረኮች የተለያዩ አይነት ባህላዊ የሆኑ ነገሮች የሚቀርቡ መድረክ ላይ ነውና ትንሽ መጀመሪያ ላይ ኦፍ ኮርስ ለየት በማለቱ ነበር፣ ግን እስከ መጨረሻው ድረስ በመግፋቴ በመጣሪ ነው እዚህ ደረስኩ። አልተለመደም። ባህል ማዕከል ላይ ብዙ ጊዜ ሀገርኛ የሆኑ ይዘት ያላቸው ነገሮች በጣም ይበረከታሉ። እንደው እነ ማይክል ጃክሰንን ደግሞ ፕሮናውንስ እያደረክ ስታቀርብ እንደው ትንሽ የሚያንገዳግድ ይመስለኛል። እንዴት አለፍከው? ትንሽ አለው፣ ግን ያው አዲስ ነገር በመሞከራችን ነው እዚህም ራሱ የመጣ ነው። ስለዚህ ለአዲስ ነገር ሳንፈራ በመጣራችን እዚህ ጋር ራሱ ይደረስ። መድረክ ላይ እንደው ስትጫወቱ ለተመለከታችሁ ሰዎች ከወገኝነቱ ባለፈ እንደው እህትና ወንድም ናቸው የሚል ነገር አለ። ናችሁ ወይ? አይቀርም። አንድ ላይም ብዙ ጊዜ ሰርተናል። 3 አመት ይሆነናል አይደል ቲጂ? አዎ 3 አመት። ስለዚህ አሁን ከለሩ እንኳን ያው ሀበሻ ስለሆነ እንመሳሰላለን፣ ግን እህትና ወንድም እንኳን አይደለም። የሙያ እህቴ ነች ነው። ሙዚቃ በሙዚቃ ኦፍ ኮርስ። ቲጂ እንደው ጎፈሬሽ ጎፈሬ 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 ሁኝልኝ ላንቺ ይመስለኛል የተዘፈነው። እንዴት ነው? እንዴት አሰብሽ? ምክንያቱም ብዙ ጊዜ አሁን ዘመናዊነት ያጠቃን የለ ወይ ጸጉራችንን አሳምረን ወይ ሹሩባ ተሰርተን ወይ ለቀነው ነው አይደል የሚስተዋለው። ወደዚህኛው እንደው ስታይል እንዴት ተመጣ? ጓደኛ አለኝና ኢቨንት ምናምን አብረን ነው የምናዘጋጀው። ከልጅነት ጀምሮ ያቀኛልና እሱ ባለ ይባላል። እሱ ነው አፍሮ ብታደርጊ የሆነ ካንቺ ከለር ጋር ሄዳል ምናምን ብሎ እንትን አለኝ እና እንደ ብራንድ እንድጠቀመው እንትን አለ። ከዛ በኋላ ኢቨንቱ ላይ ምናምን እንደዚህ ሳደርግ ሰዎችም ተቀባይነት ኖራቸው ከዛ በኋላ እኔም ወደድኩት። አስቀጠልሽ? አዎ። ከዛ አሁን አመት ከምናምን ሆኖኛል አፍሮ ኮንክ። አያስቸግርም አይደል? አፍሮ መሆን አያስቸግርም፣ ግን ትንሽ ይበጣጠሳል። ትሪትመንቱ እንዳለ ሆኖ መልካም። በጣም ደስ የሚል አፍሮ መሆን። አይ በጣም ነው የምታምሩ አይደል ዳጊ? ወገኛ ነች እንጂ በሚገባ ወገኝነት ምናልባት የሆነ ሰው ወሬኛ ሲባልና ወገኛ ሲባል ይለያያል አይደል? ወግ ውስጥ ቁም ነገር አለ አይደል? ስለዚህ ቁም ነገረኛ ነሽ እያልካት ነው ካልሽ? እኔ በወገኝነቱ ያዝልኝ፣ ግን ትርጓሚው ላንቺና ለታዳሚዎች እንሰጣቸዋለን። መልካም። ቀደም ሲል እያልከኝ ነበረ ወደ ምዕራቡ አደላለው ከልጅነቴ ጀምሮ እንደዛ አይነት ሙዚቃዎችን ሰማለው እያልከኝ ነበርና እንደው የነማንን እየሰማህ አደክ? ያው በልጅነቴ እንዳልኩሽ የማይክል ጃክሰን፣ የጄምስ ብራውንን ሞር ብሉዚ እና ደግሞ ፖፕ አር&ቢ የሆኑ ነገሮች ነው። እንዲሁም ደግሞ ዘመናዊነቱም ሲያጠቃኝ ወደ ብሩኖ ማርስም መጥቻለሁ። ዊኬንድ አሁን በደንብ የሚታወቁት እነሱ ናቸው። ግን ሙሉ በሙሉ ወደዛም አልሄድኩም። ባህል ማዕከልም ስሰራም ወደዚህ ወደ አማርኛው ወደ ዘሩባቤል ወደ ቤቲጂ እንድመጣ አድርጎኛል። እሱ ደግሞ ሳላስበው ለየት ያለ ነገር ቴስት አምጥቶልኛል። ብንሰማው ደስ ይለኛል አይደል ቲጂ? የማይክል ጃክሰን አድናቂ እንደሆነ ያስታውቃል። ወደ ኋላ እንኳን ብዙ አንሂድ፣ ግን ማይክል ጃክሰን ገና ግን አንድ አለ የብሩኖ ማርስ የምወደው ዘፈን፣ እሱን ባቀነቅንላችሁ ደስ ይለኛል። በደስታ እሺ። I know you're somewhere out there, somewhere far away, and I want you back, and I want you back. My neighbors think I'm crazy, 'cause they don't understand. You're all I have, you're all I have. At night when the stars light up my room, I sit by myself, talking to the moon, trying to get to you.
in hopes you're on the other side, talking to me too, or am I a fool who sits alone talking to the moon? Thank you. አስጨበጭባለሁ። እናመሰግናለን። ቲጂስ እንደው ከልጅነት ጀምሮ እየሰማሻቸው ያደግሻቸው ሙዚቃዎች እንደው ይሄኛው ድምጻዊ ለኔ ከለር ቅርብ ስለሆነ አቀነቅነዋለሁ የምትዩ ድምጻዊ ኖሪው? እኔ ቴዎድሮስ ታደሰን በጣም ነው የምወደው። የወንድ ሙዚቃ ትጫወቻለሽ ማለት ነው? እንዴት ወደድሽው? እኔ በጣም በቃ ዜማውም ግጥሙም እሱ የሚጫወትበት መንገድ ምናምን በጣም ነው ደስ የሚል። ስለዚህ ከአውሮፓውያን መለስ ብለን ወደ ቴዎድሮስ ታደሰ ልንሄድ ነው። ብናዳምጠው ደስ ይለኛል። እኔም ላይ መቸኝ አንተም ላይ ደላህ ምን አለ ባይርቀኝ የለመድኩት ፍቅርህ እኔ ሳንተን ያልኩ መዋተቴ ባሰ ለሀሳብ ለጭንቁማ ኑሮዬ መቻነሰ እኔ ሳንተን ያልኩ መዋተቴ ባሰ ለሀሳብ ለጭንቁማ ኑሮዬ መቻነሰ። ዳኛ ልታደርገን ነው። በጣም ቀለል ብሎሽ ነው የምታወጫቸው ድምጾቹን። በጣም መጮህ ያለብሽን ግን በጣም ቀለል አድርገሽ አሳልፌሻለሁ። ልክም ያለ ድምጽ። በጣም ቆንጆ ድምጽ ነው ያለው። እንዴት ነው ይሄንን ድምጽ ወደዚህኛው የአዚያዚያም ስልት የገባሽበት? ምናልባት በልምድ ነው እንደው ተፈጥሮ የሰጠችሽ ጸጋ ነው ወይስ በልምምድ ያመጣሽው ነው? አይ ተፈጥሮ። እኔ ተፈጥሮ ሰንበት ተማሪ ነበርኩኝ መጀመሪያ ላይ ልጅ እያለሁ 15 14 አመት ላይ እያለሁ ሰንበት ተማሪ ነበርኩ። ከዛ አጋጣሚ ነው ወደዚህ ነገር የገባሁት። ግን ተፈጥሮ ነው። ከዛም ጀምሮ እንደዚህ ነበር። ከዛ በኋላ እንደው በኤክሰርሳይዝ ዲቨሎፕ እያደረግሽው ነው የመጣሽው? አንዳንድ ነገሮችን ቴክኒካል ነገሮችን ያው በትምህርት ምናምን። በጣም ብዙ ጊዜ የምታተኩሪው እንደው የወንድ ሙዚቃዎች ላይ ነው? ምናልባት ከሴት ድምጻውያን የምትወጁ ካለ? ድምጽሽ በጣም ስለወደድኩት ላስደግብሽ ነው። ምንም ማድረግ አልችልም። የሚካኤል አንተ ልጅ የፊቱ አንተ ልጅ የፊቱ አንተ ልጅ የፊቱ አንተ ልጅ የፊቱ ትናፍቀኛለ ዛሬም እንደ ጥንቱ ዛሬን ከትናንቱ አሃ የመጡት ሄዱት አሃ ባንተ የተላኩት አሃ እንኳን ሊደርሱብህ አሃ ዘርፍህን አለኩት አሃ ባላግቢ ይሉኛል አሃ ወዴት ላርገው ነው አሃ የሰራ ከላቴን አሃ ብቻህን ወርሰኸው ቆሜ ቀረው ብሎ ልቤ መች ይባባል ሺህ ሰው ይመልሳል ትዝታህ ያጠግባል ላንተ ያልሆነ ገላ እንደ ቅጠል ይርገፍ ላንተ ያልሆነ እድሜ እንደ ጥላ ይለፍ። በጣም ነው የምናመሰግነው። እንዴት ትገልጸዋለህ ድምጿን? እንደ ጓደኛ ቀይር አይቀርም ወገኛ ያልኩትን ነገር እስኪ ለጊዜው ወደ ጎን ተተካዋለህ። አዎ ድምጻዊ ኃይለኛ ድምጻዊ መረዋ በጣም ቆንጆ ነው። እውነት በጣም ቆንጆ ነው። እና በኋላ እንዴት ቀጠለ? ምናልባት እንደው የሆነ ሰው ድምጻዊ ሲሆን ምናልባት ከኋላ ብዙ ወላጆች አይ ከዚህ ይልቅ እንደው ትምህርታችሁ ላይ ትኩረት ብታደርጉ ይሄ ቀስ ብሎ የሚደርስ ነገር ነው የማለት ነገር አለ። እንደው በተለይ ደግሞ ኢትዮጵያዊ ላይ እናንተ ላይ የደረሰ ነገር የለም? ቆይ ምናምን ተብላችሁ አልተኮረኮማችሁ? እኔ በጣም ነው እናቴ የምታግዘኝ። በጣም ነው ከኔ ይልቅ በጣም እሷ እዚህ ነገር ላይ ቆይቼ ማየት ትፈልጋለች። በጣም የምታግዘኝ በጣም በብዙ ሙያዎች ላይ እኔ ማየት ትፈልጋለች።
ብቻ በጣም ነው ታግዘኝ እናቴ በጣም ነው ማመሰግነው እዚህ አጋጣሚ እንደውም ከሙዚቃው ባሻገር ሞዴሊንግ ላይም እንደምትሳተፊ እየነገርሽኝ ነበር። አዎ አሁን እየሞካከርኩ ነው። ሞዴሊንግም እሞክራለሁ፣ ቲያትርም ትወና ምናምን ማስታወቂያዎች ምናምን ሰራለሁ። ብቻ ብዙ ዘርፍ ላይ ነኝ። ኢትዮጵያዊ ከለር ነው አይደል ያለው? በሚገባ። አንተ ጋርስ እንዴት ነው? እኔም ያው ቤተሰቦቼ ይሉኛል ሁሌም የምትፈልገውን ነገር ማድረግ ትችላለህ፣ ግን ምንም ቢሆን ምንም የተማረ ሰው ሁን ይሉኛልና እስከማርም ድረስ ዲግሪንም እስከጨርስ ድረስ በደንብ እየደገፉኝ ነበር ከጎን። ያው ሙዚቃው ትንሽ የሚወስደኝ ስለሚመስላቸው አንተ ልጅ ተመለስ ይሉኛል እንጂ በሚገባ ወላጆቼም እናት አባቴም እንዲሁም ደግሞ አክስቴ በደንብ እንድመረቅ ያደረገችኝ አይንዬ እሷን በደንብ የራሷን ትልቅ ተዋጽኦ አድርጋልኛለች። ግን ያው መጨረሻ ላይ ተማርክ ስትሆኝ ነው የምትከበሪ። እዚህም ሞር ኤክስፐሪመንታል የሆነም ነገር በጊታር የሚያቀርብኩልሽ ጊዜ ሰጥቸው ይሄ ነቆይ ሚውዚክ ቲዮሪ የሚባለውን ነገር ቁጭ ብዬ እንደ ኮርስ ዩኒቨርሲቲ እንደምወስደው ኮርስ ቁጭ ብዬ ስላጠናሁት ስለተማርኩት ነው። በኋላ ሄጄ የራሴን ነገር ለመግለጽ ስፈልግ መሰረቱን እዚህ ጋር ትንሽ ስላለኝ እንደፈለኩት ቆራርጬ ማድረግ እንችላለን። አሁን እንደሰማሽን ከሆነ አንድ ዘፈን አይደለም፣ ትንሽ ግጥም አለው፣ 2 ዘፈን 3 ዘፈኖች አሉ። እነዛ የሆኑት ሙዚቃን ቁጭ ብዬ ተምሬበትም ራሴን አስተምሬ እዚህ ስለደረስኩ ነው። ግን ያው በዲግሪን ተምሬ ይሄንንም ደግሞ ይሻለውና ወላጆቼ ማመስገን እፈልጋለሁ። ምናልባት ከቤተሰቦቻችሁ እንደው ሙዚቃ የሚሞክር ትንሽ ጥበብ ውስጥ ያለ ሰው ይኖር? እኔ የበኩር ልጅ ነኝ። የመጀመሪያ ስለሆንኩ ትንሽ ታናሽ ወንድሜ ከተለኛል ሁሌ እንደሚደረገው፣ ግን በኔ ነው ሞር የበለጠ ሙዚቃ ላይ ገፍቼ የታየውበት እስከዚህ መድረክ ላይ እስከመውጣት ኢንስትሩመንት እስከመጫወት ድረስ እዚህም ደግሞ በኤንቢሲ መቅረቡ በኔ ነው የመጀመሪያ። መልካም። አንቺ ጋርስ? እኔ ጋርም እህቴ ታናሽ እህትሽ። ስለዚህ ለታናናሾቻችሁ መሪ እየሆናችሁ ነው ማለት ነው። ቀደም ሲል እንግሊዘኛ ሙዚቃን የተጫወትክልን፣ እንደው በዛ እንላቀቅም ወደ ሀገርኛው መምጣት ግድ ነው። ወደ ሀገርኛው ልምጣ። መውደድ ነው የማነብብሽ፣ ፍቅር ነው የማይብሽ፣ ለማንም ሳትለውጭኝ ራስሽን ምሰጭኝ። መውደድ ነው የማነብብሽ፣ ፍቅር ነው የማይብሽ፣ ለማንም ሳትለውጭኝ ራስሽን ምሰጭኝ። አይታይ ውለታሽ ያረግሽው አብረን በኖርነው ስጦታሽ የማይጠፋ ፍቅር ነው። የመውደድ ራቤን ማሰብሽ ሲሞላ ጉርሻሽ አይታየኝ በእጅሽ የምበላ ይታመናል እንጂ እውነት መች ካዳል ስለማይወራው ውለታሽ ይከብዳል። ኧረ ምነው ኧረ ምነው ባይበዛብኝ ምነው ኧረ ምነው ውለታሽ ብዙ ነው። ኧረ ምነው ባይበዛብኝ ምነው ባይበዛብኝ ምነው ባይበዛብኝ ምነው ባይበዛብኝ ምነው ውለታሽ ብዙ ነው። ባይበዛብኝ ምነው ኧረ ምነው ባይበዛብኝ ምነው ባይበዛብኝ ምነው ውለታሽ ብዙ ነው። ካመጣሽኝ አይቀር በጣም ነው እናመሰግነው። ሸዋንዳኝ ኃይሉ ሸዋንዳኝ ኃይሉ ግዴታ በጣም ቆንጆ ሙዚቃ ነበር የተጫወትክልን፣ እናመሰግናለን። ቴንክ ዩ። እንደው አሁን ላይ ምን ላይ ናችሁ? ወደፊትስ ምን ላይ እንጠብቃችሁ እናንተን? በዲግሪ ፓርት ታይም እየሰራው ነው ከጎን። ነገር ግን ሙዚቃዬን ነው በደንብ አድርጌ መስራት የምፈልገው። ከሰራውት የማይቀር ደግሞ በደንብ ነው መቅረብ ያለብኝ እያልኩ መድረክ እየመረጥኩ የተለያዩ አይነት ኢቨንቶች ታልቅ ሲኖሩ ነው የምሰራው። ሀገር ፍቅር፣ ብሔራዊ ቲያትር፣ ዩኤን የተለያዩ ኢቨንቶች ሲኖሩ ነው የምሰራው። እንዲሁም ደግሞ አሁን በቅርቡ ለየት ባለ መልኩ ባህል ማዕከል የራሳችንን ኢቨንት ከወገኛዋ ጋር ለመስራትም እያሰብን ነው። ሞር የራሳ ሙዚቃ ወደ ሰው በሙዚቃው ምክንያት ወደኛ እንዲመጣ እየጣርን ስለሆነ በዚህ ለየት ያለ ነገር የራሳችንን ነገር ይዘን ደግሞ ለመስራት እየጣርኩ ነው።
ያገኝት እኔ ደግሞ አሁን ተማሪ ነኝ ሁለተኛ ዓመት የድራፍቲንግ ተማሪ ነኝ ተግባረድ እና ደግሞ ያው ሙዚቃውንም እየሰራሁበት ነው ያው ኢቨንቶች ላይ እንቀሳቀሳለሁኝ እንዲሁም የህፃናት ሙዚቃ ምናምን ሰራለሁኝ ብዙ ጊዜ እናንተ ፐርፎርም የምታደርጉት ላይቭ ላይ ነው ሰዎች ፊት ለፊት እያዩአችሁ ነው የሙዚቃ ስራችሁን የምታካፍሉትና ነገሮች ቀጥታ ሲሆኑ ደግሞ እንደው የሆነ አጋጣሚ ይኖራል ብዬ አስባለሁ እንደው የገጠማችሁ ነገር ይኖር ይሆን እናንተ አብዛኛው ጊዜ ምን ታረጋለሽ እንዴት መሰለሽ እኔ አሁን እንዳልኩሽ እንግሊዘኛ ዘፈን ሞር ምዕራብ ዓለሙ ላይ ያሉ ነገሮች አይደል ማመጣው በዛ ምክንያት እንደጀመርኩ ባህል ማዕከል በታዳሚው በኩል ያለው ነገር በጣም ያስደነግጥ ነበር በተለይ ከዚህ በፊት መድረክ ላይ ወጥቼ አላቅም ባህል ማዕከል ነበር ሰሪ ነበርውና በድንጋጤ ይሁን አላቅም መድረክ ላይ ወጥቼ ስዘፍንላቸው ደንግጠው ነው የሚያዩኝና ያንን ነገር ያያየሽ ያንን አይን ራስሽ ሊሆኑ ስቲል ፐርፎርማንሱ መቀጠሉ ትንሽ ግር ነገር ያሰኛል ግን መጨረሻ ላይ ጠቀመኝ ኦዲየንስ ኮንትሮል እንዴት ማድረግ እንደምችል ምንም እሱ ላይ ረድቶኛል እኔ ጋርም ተመሳሳይ ነው የመጀመሪያ ላይ ሳቀርብ መጀመሪያ ጊዜ በጣም ነበር የደነገጥኩት የሆነ ምስጥ ብሎ ምናምን ሳይም ተሳስቻለሁ እንደ ነገር በጣም ነበር የሚያስደነግጠው አሁን ላይ ኖርማል ነው እንደውም ትንሽ የሚያወሩ ምናምን ከሆነ ምንድነው አይሰሙኝም እንደ አይነት ነገር ነው መጀመሪያ ላይ በጣም ደንግጬ ነበር እሱ ነው አጋጣሚ ዝምታ ያስጨንቃል ለመጀመሪያ ጊዜ ምናልባትም ደግሞ ሲንሾካሾኩ ከታየ አይው በቃ አበላሽት ገደል ሰተትኩት ነው የምትይው ግን ደግሞ ያ ነገር አሁን ላይ ላላችሁበት ሰርቷቸዋል ምን ያክል ጠቅማቸዋል እሱ አው እኔ ከምለው በላይ ምክንያቱም እኔ ባክግራውንዴ ሙዚቃ አይደለም ባክግራውንዴ በዲግሪ ነው እየሰራ ያለሁትና እዛው ላይ ወጥቼ እየተሳሳትኩ መማሬ ሳልወድ በግዴ በማር ሳይለወስ በቃ መራራውን ነገር ስተቱ እዛው የሚታይ ነገር ስለሆነ እዚህ ላይ እየተስተካከልኩ መጥቷልና በጣም ነው የጠቀመኝ ዛሬ ላይ እንደዚህ ቆመን ለመስራታችን ያው መጀመሪያ ላይ ሰራናቸው ነገሮች ነው እየፈራን ምንም ብለንም እዚህ ጋር ለመቆማችን ያው ለኮንፊደንሳችን ብቻ በጣም አሪፍ ነው ቆንጆ ሙዚቃዎች አሰማችሁንና እንደው ይብቃን ለማለት አዳገታችሁን እንደው አንድ ብንሰማ ደስ ይለኛል አሁንም የማያውቁት ሀገር አይናፍቅም እኔም አንተን እስካይ ፍቅር አላውቅም የማያውቁት ነገር አይደምቅም አንተ መተሄደ ልቤ ስብር እኔማ በእምነቴ በተጠበብኩበት ጀና አልነበርኩም እኔማ በክብሬ በተጠበብኩበት ጀና አልነበርኩም ነይ ብለ በፍቅር አባብለ አለሁልሽ ብለ እፊቴ ተነጥፈ ነይ ብለ ቀልቤን አስኮብልለ ቤት አገኘው ልልስል ተመልሰ ቀርተ ስደተኛ አረካው ልቤን ስደተኛ አረካው ልቤን ስደተኛ ቅብዝብዝ ከርታታ ማረፊያ ቢስ እንደዋ በጣም ይገርማል በዚህ ጎፈሬሽ ግን እንዴት ነው ጎፈሬ ሁኝልኝ የሚለውን ሙዚቃ ያልሞከርሽው ለሞከር ጎፈሬ በሚዶ እንደውም ወደዛ የሚጋብጥ መሰለኝ እሺ ጎፈሬ ሁኝልኝ አይ ጎፈሬ ሁኝልኝ እኔ አበጥራለሁ አንቺ ተዋቢልኝ ጎፈሬ ሁኝልኝ አይ ጎፈሬ ሁኝልኝ አልቦ ደረግሻሉኝ እግርሽ አማረበት አንቺ በሄድሽበት አይ እኔም ልለፍበት አንቺ በሄድሽበት እኔም ልለፍበት ልጅው ናችሁ ለሁለት ሆናችሁ እንድታጠቁኝ የሚመስለው እዚህ ጋር በቀላቀላት ደስ ይለኝ ነበር እንደሷ ጎፈሬ ሆኜ ባለፈችበት መንገድ ባልፍ ግን ጎፈሬ አይደለም አይብሽ Found myself dreaming in silver and gold
like a scene from a movie that every broken heart knows. We would walk in the moonlight, you pull me close, split second and you disappear, and then I was all alone. Woke up in tears with you by my side, breath of relief, and I realized, no, and I promised tomorrow, so I'm gonna love you like I'm gonna lose you. I'm gonna hold you like I'm saying goodbye. Wherever we're standing, I won't take you for granted, 'cause we never know it when we're running out of time. So I'm gonna love you, I'm gonna lose like I'm gonna lose you, and I'm gonna hold you like I'm saying goodbye. Wherever we're standing, I won't take you for granted, 'cause we never notice when we're running out of time. So I'm gonna love you, I'm gonna lose like I'm gonna lose you, and I'm gonna hold you like I'm saying goodbye. Wherever we stand, oh, I won't take you for granted, 'cause we never notice when we run out of time. እያለ ይቀጥላል። እናመሰግናለን። እንደው ምናልባት ሙዚቃዎቻችሁን ስታጠኑ በተለየ መልኩ ይሄኛውን ሙዚቃ ለማጥናት እንደዚህ አይነት ልምዶችን እጠቀማለሁ የምትሏቸው ነገሮች ይኖር ይሆን? ሙዚቃ ለመስራት በራሱ የምትጠቀሙበት የጥናት ሂደት ምን ይመስላል? አው እንትን ነው ብዙ የተወሳሰበ ይመስላል ሙዚቃ። እኔም ለማቅለል እየሞከርኩ አይደለም፣ ግን ሚውዚክ ቲዮሪ ትንሽ ራሴ ማስተማር፣ የተለያዩ መጽሐፍ ማንበቤ፣ ዩቲዩብ ላይም ደግሞ የቻልኩትን ያህል መፈለጌ ጠቅሞኛል። ምክንያቱም አሁን እንዳልኩሽ 3 ዘፈን የተለያየ ዘፈን ነው፣ ግን ስር መሰረቱ ዘፈኖች ያሉት አንድ ቅኝት ላይ ነው። በተለይ እንግሊዘኛ ከሆነ ደግሞ ወይ ሜጀር ስኬል ላይ ነው ወይ ደግሞ ማይነር ስኬል ላይ ነው። ስለዚህ በዛ ማይነር ስኬል ላይ እንዴት ነው ሙዚቃው የሚንቀሳቀሰው የሚለው ነገር ከተረዳሹ ከሌላ ሙዚቃ ጋር መቀጠል ትችያለሽ። በተለምዶ እንደሚባለው ከተፋ ማለት ነው። እሱ ምንድነው ጥቅሙ? የዚህኛው ሙዚቃ ባህሪ ካወቅሽው እና በጽንሰ ሐሳቡን በደንብ ከተረዳሹ ከሌላ ሙዚቃ ጋር መቀጠል አሁን እንደምናቀርበው ልብ ብለሽ ምታደምጪ ከሆነ ጊታሩን ስጫወት ከአንድ ሙዚቃ ወደ ሌላ ሲሄድ ለጆሮ አይረብሽም። ምክንያቱም አካሄዱን ስለማቀው አጣጥሜ ወደ አንድ ቤት አምጥቻቸው ጉሮራችን በማይደበር ለታዳሚን በማይረብሽ መልኩ ማምጣት ይችላል። እሱ ነው እንጂ በቃ ግጥም እና ዜማ ጋር ግጥማና ድምጽ አሳለ ቲዮሪው ትንሽ ከስር ይረዳናል። ከዛ በኋላ በቃ ማንንም አያቆመንም፣ ዝብብለን መቆፈር ነው። ተመሳሳይ እንደው ምናልባት እንደዚህ አይነት ሙዚቃዎችን ስታጠኑ አሁን ላይ የመጣችሁበት መንገድ አለ። መንገዱ እዚህ አድርሷችኋል። ልጅነታችሁ ላይ እንደው መቼም የድምጹን ነገር የምትረዱት ከመጀመሪያው ይመስለኛል። ድምጽ አለኝ እንዴ የሚለውን ነገር ያወቃችሁበትን ሞመንት እስኪ እናስታውሳት። በቃ መስፈን እችላለሁ ማለት ነው ያላችሁበትን። ልጆች ድምጽ ሻምራል ምናምን ይሉኝ ነበረ እና እኔ እውነት አይመስለኝም፣ የሆነ የሚቀልዱ ምናምን ነበር ይመስለኝ። ከዛ ከሆነ ሰዓት በኋላ ሁሉም ሰው የሆነ ሲቀበልሽ ምናምን በቃ ነገር አለ ያምራል ማለት ነው። እንደዛ ያልክ በቃ ዳጊስ በተመሳሳይ ሁኔታ አለ። ግን እንዴት መሰለሽ እኔ ለየት የሚለው አብዛኛው ጊዜ ሙዚቃ ከልጅነቴ ጀምሮ ነበር ሳደምጥ የነበረው። አባቴ አድማጭ ነው፣ በጣም ጎበዝ አድማጭ ነው። እሱም ይዘፍናል። ግን በልጅነታችንም ካሴት ቴፖች የቴዲ የሁሉም አሉ። የማይክል ጃክሰን አልበምም የገዛልኝ እሱ ነው አለ ቤት እሱ ካሴት። ግን ሁሌ ስዘፍንም ስሞክርም የነበረው መኝታ ቤቴ ነበር። እንደዚህ ወጥቼ በደንብ የምገፋው ነገር በቅርቡ ነበር 21 አመቴ ሲሆን ነው። ግን እስከ 21 ድረስ ቤቴ ብቻዬን ስሆን ከጓደኞቼ ጋር ትንሽ መንገድ ላይ ምናምን ስንሄድ እሱ ነው በዛ ጊዜ ነው ጥሩ ድምጽ አለ የተባልኩት። ነገር ግን ለዚህም በዚህ ባስቂኝ አጋጣሚያችን እናያዘውና ባህል ማዕከል የመጀመሪያ መድረኬን ያው ከባንድ ጋር ነበር ራሴ አምጥቼ መጫወቻ ከስር እንደ ኬሪዮኪ ነበር ያቀረብኩትና በጣም ነው የሚለያየው መኝታ ቤት ሆነሽ መስፈንና
መድረክ ላይ ሆነሽ መስፈን በስማ በቃ ሌላ የተለያየ ነገር ምክንያቱም ለራስሽ የሚመች ነገር ነው የሚሆነው ስለዚህ አሁን ሞር ተርሚኖሎጂ ኦክታቭ ትቀይሪያለሽ ቶንሽን ትንታል ስለዚህ እንደሚመቸው አድርገሽ ነው መድረክ ላይ ግን ሆነሽ ዘፈኑና ያንቺ ድምጽ ነው ያለው ስለዚህ ኮንስታንት መሆን አለበት ስለዚህ ብዙ እሱ ላይ አልነበረኝምና መድረክ ላይ ወጥቼ ደግሞ ካየሁት በኋላ ደግሞ የበለጠ አስተካከልኩት በቮካል ኤክሰርሳይሶች ራሴንም በማስተማር እዛው ባህል ማከልም በዛም ሚረዱኝ ሰዎች ስለነበሩ ሶ ትንሽ ድምጽ እንዳለኝ አቅ ነበር ግን እዚህ ደግሞ የደረስኩት ድምጼ እንደዚህ ሆነልኝ በደንብ ቮካል ኤክሰርሳይዝን ሲሰራ ነበር ቆንጆ ቆይታ ነው እየሰጣችሁ ነው ያላችሁት እንግዲህ እንግዳችን ሆኑ ስንላችሁ እዚህ በደስታ ስለመጣችሁ በጣም ነው ማመሰግነው ቀረ የምትሉት ካለ ማመስገን የምትፈልጉት አካል ካለ ድሉ ልስጣችሁ እኔ ማመስገን የምፈልገው እናቴ ነው እናቴ በጣም ወድሻለሁ በጣም አመሰግናለሁ እህቴ በጣም ወዳቸዋለሁ አመሰግናለሁ ዳጊ አመሰግናለሁ እሱ ነው እድሉ እንደዚህ እንዳገኘ ያደረገው እናንተን በጣም አመሰግናለሁ ባህል ማከልን በጣም አመሰግናለሁ ሁሉንም አመሰግናለሁ እሺ ያው እኔም ቸሩ መድኃኔዓለም እግዚአብሔር ማመስገን እፈልጋለሁ ያለሱ ፍቃድ እዚያ ያንንም ነበርና ሲቀጥል ግን ቤተሰቦቼን ወላጆቼን አክስቴን አይንዬን ሳላመሰግን ማለፍ አልፈልግም እንዲሁም ደግሞ ባህል ማከል ከመጣው በኋላ አጠገቤ ሆነው እንዲያርግ እንዲስራ ዲገባ ያሉኝ እየደገፉኝ እዚህ ድረስ ያደረሱኝም ሰዎች በጣም ነው ማመሰገን ፈልገው ባህል ማከል ነው ያደግነው ማለት ይቻላል እዛም ነው እናንተ መታችሁ የተገናኙበት ማለት እንችላለን እንዲሁም ደግሞ አጠገቤ የነበራችሁ ጓደኞቼ በተቀላላ በጣም ነው ማመሰግነው እኛም እናመሰግናለን እንግዳ ሆናችሁ ስለቀረባችሁልን በዚህ አንላቀቅም ለተመልካቾቻችን ቆንጆ ሙዚቃ እዚሁ መድረክ ላይ የምታቀርቡልን ነው የሚሆነው ተመልካቾቻችን ኤንቢሲ ቅዳሜና አሁንም እየተከታተላችሁ ያላችሁት ከዜመኞች ጋር ቆንጆ ቆይታ ነው እያደረግን ያለነው አሁንም ፕሮግራሞቻችን ወደ እናንተ መድረሳቸውን ይቀጥላሉ ቆይታችሁን ከኤንቢሲ ቅዳሜ ጋር አድርጉ መልካም ቆይታ Man made the train to carry the heavy load. Man made the electric light to take us out of the dark. Man made the boat for the water like Noah made the ark. This is a man's oh man's world, but it won't be nothing, oh nothing, without a woman or a girl. የፍቅር አኩኩሉ ድብብቆሽ ጫወታ ጥበቡ ይሳነዋል ሰው የልቡን ሲረታ እባክሽ የኔው አትይኝ እንደሞኝ ሰው እንዳሻሽ ያረግሽ ያስቻለኝ ፍቅሬ ነው አጋር ወዳጄ በምድር ነሽና እወድሻለሁ ግን እመኚኝ ስነግርሽ ካንቺ በላይ ሰው አውቃለሁ አጋር ወዳጄ በምድር ነህና እወድሃለሁ ግን እመነኝ ስነግርህ ካንተ በላይ ሰው አውቃለሁ አንተ ሰው አትሳሳች መኖር እችላለሁ ያላንተ አውቃለሁ የሚልቅ ፍቅር የማያልቅ መቼም የማይቀር ምንም ውሸት ያለው ታራ ታራራ ሴት ለኔ አንቺ ብቻ ነሽ ታራ ታራራ ግን ሐዘኔ ከበዛ ታራ
ተራራ ጨክኜብሽ ታዝኛለሽ ምንም ውሸት የለውም ወለኔ አንተ ብቻ ነህ ግን ሐዘኔ ከበዛ ጨክኜብህ ታዝናለህ ከተመኘሁት ከጠበቅኩት በላይ ፍቅር አለ በሕይወቴ ሁሌም አንተን በማግኘቴ ከጣርኩትም በላይ ከታገልኩለትም ደስተኛ ነኝ በሕይወቴ ሁሌም አንቺን በማግኘቴ የኔ ቆንጆ የነፍሴ አጋር የእውነት ደስታን አፍላቂ የኔ ቆንጆ ድንቅ ታምር አምላኬን ማመስገኛዬ ወድሃለው መቼም ቢሆን አንተ ለኔ ነህ ልዩ ሰው ወድሃለው ዛሬም ነገም አልለውጥህም በምን ከታገልኩለትም ከጣርኩትም በላይ ደስተኛ ነኝ በሕይወቴ ሁሌም አንቺን በማግኘቴ የኔ ቆንጆ የነፍሴ አጋር የእውነት ደስታን አፍላቂ የኔ ቆንጆ ድንቅ ታምር አምላኬን ማመስገኛዬ ወድሃለው መቼም ቢሆን አንተ ለኔ ነህ ልዩ ሰው ወድሃለው ዛሬም ነገም አልለውጥህም በምንም የኔ ቆንጆ የኔ ቆንጆ የኔ ቆንጆ